ላዘጋው አይደለም አንተ ራሱ ያማል እንዴ ምን እንደምፈልከኝ አይ ችግር የለም በቃ እንደምፈልከኝ በር እንደዚህ መክፈት አንችልም የራሱ ቤት ስለሆነ እንደዚህ ማለት የሰራው ቤት መሰለ ያቆመው ንብረት ነው እንዴ ላላቆመው ይችላል ምንድነው ምን አይነት ነው ማለት በገዛ ቤት የመጣከው ነው ያሰርከኝ አሁን እኮ ታስራል አትንጣጣ ምላስ ምንም አይሰራም አልፈልግም ለሰማ አልፈልኩም እኮ ነው ያልኩህ እኮ እናንተ ምን የተረዱ በገጭራሽ በገዛ ቤት የመጣችሁ ተሰብርኝ ነው እንዴ አይደለም እንደዛ እኮ እሱማ አብሮኝ ነው ያለው ግን አንደኛ ልጁ እንዳልሆነች አውቋል ሁለተኛ መጀመሪያም አልፈለገም ይሄን ነገር ገብተዋል እና እኔ እሱ ያለ አስቀምጫት በወጣውበት ስመጣ ሳጣት ምን አይነት ስሜት ሊሰማኝ ይችላል ላስበው ውስጥ ላሳይ እንዴ ለምጡን የዋገዳ ተሸክሙበት ላሳይ እንዴ ያማል እንዴ ይሄን እኮ በስትክክል አገዳ ተሸክሜ ነው እንደደረስኩት ማትል ምን ችግር አለ ኮስቱን ነገር አንተ ደርተኝ ሳይሆን በራሴ መንገድ እኮ ነው የደረስኩት ዛሬ የሆነ ደረጃ ሲደርስ መታርደኝ እንድትለኝ አልፈልግም እኔ አሁን እኔን ሳይሆን የምትረዳኝ አካባቢው ጋር ያሉት ወጣቶች ነው ጉዳይ ታዲያ ከኔ ጋር ምን ያገናኛቸዋል ምን ጠቅመኛ አንተ በራሴ ህይወት ገብተህ ገንዘብ እየጠየቅኝ እኮ ነው ታውቃለህ ምን ጠቅመኛ ነህ ሰርታ መጥቶ ገንዘብ መሰለህ ምን ጠቅመኛ ነህ አትንከኝ አንተ እንደውም አትንኩኝ ሁለታችሁም ያማችኋል እንዴ እናንተ ምን ጠቅመኛ ነህ አትጠቅሙኝም የሚጠቅም ሰውማ እንደዚህ አልነበረም ያላሰብኩት ነገር አምሮዬ ጋር ጥርጣሬ ሲፈጥር በዲኤንኤን ተመረመረ ቸክ ሲደረግ የኔ አይደለም በቃ ይሄን የተፈጠረ ብዙ ጭቅጭቆች ነበሩ አዎ በመሃል ጭራሽ ብዙ ሰጣ ገባዎች ነበሩ ሰላም ሰላም የተወዳችሁ ነው የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ ዛሬም እንደተለመደው ያው በአዳዲስ ርዕሰ ጉዳይ መጥቻለሁ ማለት ነው አጠገብ የምትዋት እህታችን ናት እንግዲህ ጥቆማውን ያደረሰችኝ በዋነኝነት የሰማሁት ነገር በጣም የሚያሳዝን ምን ልበላችሁ ብቻ ትንሽ የሚከፋ አይነት ነገር ነው ዋናውን ጉዳይ ግን ከእህታችን እንደተለመደው የምንሰማው ነው የሚሆን ግን እንደው ለጊዜውም ለእናንተ እንደመግቢያ ለማሳወቅ ያክል ልጄ ጠፍታብኛለች የ7 ወር ህፃን ጠፍቶብኛል ነው እያለችኝ ያለችው እንግዲህ እህታችን ገና አራስ ቤት ናት የ7 ወር ህፃን ደግሞ ማለት ገና ትንጥዬ ልጅ ናትና ያው ዋናውና ትክክለኛውን ነገር እንዴት እንደጠፋችባትም የምታውቀው ነገር የለም ከተኛችበት ነው ተሰርቃለች የምትለኝ እንግዲህ ከዛ ጊዜ በኋላም ያው የእናትነትን ነገር ታውቁታላችሁ እንቅልፍ ተኝቼ አላቅም ብዙ ነገር አለ ብዙ ጭንቀት ብዙ የለቅሶ ጊዜያት ኦልሞስት ለ2 ወር ያክል ጊዜ እንደዚህ አይነት ጊዜያትን ያሳለፍኩት ብላ ነው ጥቆማውን ያደረሰችኝ ትክክለኛውን ነገር ግን ከሷው ከእህታችን አንደበት የምንሰማው ይሆናል እናንተ ግን ይህንን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች እንደተለመደው እንድታዳርሱልኝ እፈልጋለሁ ቪዲዮዎቹ እይታ ያገኙ አይደለም ምክንያቱም ያው እኛ ሰርተን እናንተ ሼር በማድረግ ካልተባበራችሁን ስራችን ውጤታማ አይደለም ማለት ነው ስለዚህ ሰብስክራይብ እያደረጋችሁ የልዑል ሚዲያ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁን ሰላም እንዴት ነሽ ይመስገን ሰላም ነው ወይ ደህና ነኝ አሁን እንዴት ነው ረጋ ብለሻል ማለት ነው ያው እስኪ ረጋ ብለሽ ከስምሽ ተነስቶ አሁን እስከሆንሽበት ነገር ያለውን አሁን ላይ እስካለሽበት ጊዜ ነገር ያለውን ነገር እስኪ ለአድማጭ ለተመልካቾች እስኪ ብትነግሪኝ እስከ ስምሽን ጀምር ስምሽ ማን ይባላል ስሜ ሄርሜላ ይባላል እሺ ሄርሜላ ምንድነው የገጠመሽ ነገር እስኪ አጠር አድርገሽ ለአድማጭ ለተመልካች እሺ ያው ማለት እንደማንኛውም ሰው ፍቅረኛ ነበር ያው በስራ ቦታ ተገናኘ ነው ያው ቆይተናል ምናምን ግን ያው እንደዚህ ልጅ ይመጣል ብለን አላሰብንም ያው ምን ተጠቀመ ያው መድኃኒት ተጠቀማለሁ አብረን ስንሆን በኮንዶም ነው የምናደርገው ግን ያው በሆነ አጋጣሚ እሱም ስራ ነበር የመደፈር እንትን ደረሰብኝ መደፈር እና ያው ለሱም አልነገርኩትም በሰዓቱ መደፈርሽ እና ያው ሄዲ ስመረመር እርግዝና መጣ በቃ ያንተ ልጅ ነው ብዬ ነው እሱን ያሳመንኩት ኦኬ ያንተ ልጅ ነው ብለሽ ግን ያው አላመንም እሱ ተጨቃጨቅን ምክንያቱም የምንጠቀምበትን እሱ ያውቀዋል እና በቃ ብዙም አለመግባባት ተፈጠረ ግን እንደዛም ሆነ ያው ጊዜ እየደረሰ ስለነበር ተወለደች ልጅሽ ማለት ከተደፈርሽ በኋላ አንቺ ለምን ለፖሊስ አላሳወቅሽም ነው ወይስ እንዳይታወቅብሽ ፈርተሽ ነው ያው አይ አንዳንዴ የህብረተሰብም አለ እኔም ፈራ ነበር ፍቅረኛሽም አለ ያኔ እስከዛ ድረስ አልነገርኩትም እሱ እንደሆነ ነው ስለው የነበረው ያው እሱ ማላመነበትም ምናምን በቃ ያው እንጨቃጨቃለን ሁሌ ምናምን ያው እርግዝና ያው ታውቀዋለህ ጊዜው ሲደርስ ወለድኳት ልጄ
ማለት እነዛ የእርግዝና ጊዜያት እንዴት ነበሩ? ከፍቅረኛሽ ጋር አንግባባም፣ ብዙ ጊዜ እንጣላለን። ለምን እሱ በቃ ውስጡ አላመነበትም። ግን ፍቅራችሁ አለ? አዎ አብረን ነን፣ ግን እሱ አላመነበትም። ምክንያቱም እኔም ውስጤ ያውቀዋል እሱ እንዳልሆነ፣ ግን በቃ ለሱ ያንተ ነው ብዬ ስላልኩት ጊዜው ሲደርስ እነግረዋለሁ ብዬ ነው የደበኩትም። ማለት ወዲያው እውነቱን ተናግረሽ የመሸበት ማደር እያለ እንዴት እዛ እስከሚወለድ ደረጃ ድረስ እንዴት ትጠብቂዋለሽ? ምክንያቱም አንደኛ ይሄ ልጅ እንደተደፈርሽ እንኳን ብትነግሩ በህግም በምንም ብሎ መፍትሄ ሊያመጣ ይችል ነበር አይደል? ነበር፣ ግን ያው በሰዓቱን ፈርቼ ስለነበር አልነገርኩትም። ያም ነው አንደኛ ውስጤ የቀረው። እንዳልነግረውም እንትን ያዘኝ ያ ነገር ነው። እሱም ወንድ ስለሆነ ላያምነኝ ይችላል ብዬ ስላሰብኩ አልነገርኩትም። እና ያው ወለድኩኝ። እስከ 4 ወር ምናምን በቃ በጣም እንጨቃጨቅ ነበረ። ተወልዳል ልጅቱ ማለት ነው? አዎ ከ4 ወር በኋላ በራሱ በኩል ሄዶ ዲኤንኤ ያደረገ። ዲኤንኤ ተመረመረ? አዎ ዲኤንኤ ያስመረመራት ምናምን የሱ እንዳልሆነች አወቀ ልጅቱ። እና በጣም እንጨቃጨቅ ነበር፣ እንጣላ ነበር ምናምን። እንደዛም ሆኖ ልጄ 7 ወር ሞላት እና አጋጣሚ ሱቅ እሷን አልጋ ላይ አስተኝቼ ሱቅ ወጥቼ ስመጣ ልጄ የለችም። እንዴ? አልጋ ላይ አስተኝቻ ሱቅ ወጥቼ ስመጣ የለችም ልጄ። እና ጠየቅኩኝ ጎረቤት ምናምን ካዩ ብዬ፣ ማንም አላየንም። እሱ ደግሞ ነበር እና ምን ብዬ ልንገር፣ በቃ በጣም ደንግጫለሁ በሰዓቱ ምናምን። እና ልጄን አይታታለሁ ብዬ ልጅ አልጋ ላይ ነው የነበረችው? አልጋ ላይ ጥያት ነው የወጣሁት። ስትመለሽ ግን ስመለስ አጧት ስጠይቀው ደግሞ የምን ልጅ ነው ምናምን ቤት ውስጥ ነው የነበረው በሰዓቱ? እስቲ ረጋ ብለሽ ነገሩን ለማስረዳት ሞክሪ እስቲ። አሁን የሚጠቅመው ለኔ ማስረዳቱ ነው። ማልቀሱን ቅድምም ቢሆን ስታለቅሹ ነበር እንደመጣው። እሱማ ነው፣ ግን ምን ብዬ ልንገር? ልጄን ካስቀመጥኩበት ሳጣት ምን ልበል? እሱንም ስጠይቀው የት አባሽ አቅልሻለሁ የምን ልጅ ነው ብሎ እንደዛ ብሎ አለኝ። እና በቃ ግራ ገብቶኝ ነው አንተ ጋር የመጣሁት። አምኖሽ አልነበረም ያኔ? በቃ እሺ ዲኤንኤው ከተመረመረ በኋላ አብሮሽ ነበረ ከአንቺ ጋር? አዎ አብሮኝ ነበር፣ ግን አልነገረኝም። ዲኤንኤ ሄዶ ሲያስመረምር አልነገረኝም። በራሱ ነው ሄዶ ያስመረመረው። ከዛ በኋላ በቃ እንዲህ አንዳንዴ አልፎ ስንነጋገር ምናምን ይናገራል የማንም ልጅ ምናምን ሲል፣ እኔም ያው ውስጤ ስለነበረ ምን ሆኖ ነው ምናምን ብዬ ያው በቃ የሆነ ሰዓት ላይ ነው እንዳስመረመራት የሚያወቅኩት። እሱ ራሱ ነው የነገረሽ? አዎ። ሲረጋያልሽ አሁን ማልቀሱ መፍትሄ የለውም። ቢያንስ እሺ ሰፈር ውስጥ ተመለሽ። ሰፈር ውስጥ ጎረቤትም ጠየቅሽ? ማንም አላየናትም። ማንም ከሱ ውጭ ደግሞ ልጄን ምንም የሚያደርግብኝ ሰው አለ ብዬ አላስብም። ቤት ውስጥ የነበረው እሱ ነው። ስጠይቀው አላየኋትም ምናምን ብለዋለኝ። ልጅቱ ከጠፋች በኋላ አሁን ተለያይታችኋል ብለሽኛል። ለመለያየታችሁ ምክንያቱ ልጅቱ ከጠፋች በኋላ አንቺ ከሱ ጋር መሆን አልፈለግኩም። ምክንያቱም ልጄን ያጠፋብኝ እሱ ነው ብዬ ስላሰብኩኝ ነው። እንዴት ልጅሽን ያጠፋብሻል? ማለት አብሮሽም ነው እኮ። እሱማ አብሮኝ ነው ያለው፣ ግን አንደኛ ልጁ እንዳልሆነች አውቋል። ሁለተኛ መጀመሪያም አልፈለገም ይሄን ነገር ገብተዋል። እና እኔ እሱ እያለ አስቀምጫት በወጣሁበት ስመጣ ሳጣት ምን አይነት ስሜት ሊሰማኝ ይችላል? ላስበው ውስጤ እና ያ ነገር ያለያየ። እስኪ የተደፈርሽበትን ሁኔታ አስታውሽኝ። አንደኛ እንዴት ነበር የተደፈርሽው? ማታ ያው ከስራ ስመጣ ነው ድንገት። ማለት የኛ ሰፈር በጣም ጨለማ ነው እና መንገድ ላይ 3 ወንዶች ናቸው። በጣም ከባድ ነበር። መንገድ ላይ ዝም ብሎ መንገድ ላይ ይሄን ያክል? እና ታዲያ ጩኸት አላሰማሽም ነበር? ማንም ይደርስልኝ ሰው አልነበረም በሰዓቱ። ስንት ሰዓት ነው ከስራ ወጣሽ? ከስራ የወጣሁት 4 ሰዓት ነው፣ 4:30 ምናምን። እንደኛ ሰፈር በጣም ጨለማ ነው፣ ያስፈራ ነበረ። ታዲያ ቢያንስ ፍቅረኛዬ ናት ብሎ ካሰበ እንዴት መጥቶ አይወስድሽም አንቺ? ማለት ሁሌም ራሴ ነበር የምመጣው እና እኔም እንደ ቀድሞ ምን ነው ብዬ ነው ስመጣ 3 ወንዶች ነበሩ። ጋፍ ነው በቃ ደፈሩ 3ቱም? አዎ። እና አሁንም እኮ ቢያንስ የልጅቱ አባትም እኮ አንድ ሰው እኮ አይደለም። ከየትኛው እንደሆነም አይታወቅ ብቻ ያው በፈጣሪ ስጦታ መታለች ብዬ ተቀብያለሁ። ይሄንን በሰዓቱ ማለት እሺ እንደዚህ ሆነ። አንቺም በቃ ከሱ ጋር ያለያየኛል ብለሽ ስለገመት ስላሰብሽ ያ ጊዜ አለፈ። ቢያንስ የራስሽን ጠባሳ ይዘሽ ዝም ብለሻል። የራስሽን ቁስል
አልነገርኩትም ነበር በሰዓቱ። ያው አንደኛ እኔም ፈርቼ ነበረ፣ የህብረተሰቡም ተጽዕኖ ይኖራል፣ እሱንም ደግሞ በጣም ስለማፍቅረው ይለየኛል ብዬ አስብ ነበረ። ለሱም ስሜት ተጨንቀሽ በጣም ከባድ ነገር ነው የነገርሽኝ ያለሽው። እሺ ልጅቱ ከተወለደች በኋላ ሰላማዊ ነገርም አልነበረም? ያው ሁሌ የምንጣላ እንጨቃጨቅ ነበረ። ለምን እሱ ውስጡ አላመነበትም። በእርግጥ እውነቱን ነው፣ ልጁ እሱ አይደለም፣ እኔ ውስጥ ያውቃል። ግን አብረን እንድንኖር ብዬ ብዙ በቃ ያንተ ነው ብዬ ጨቃጨቀው ነበረ። እና ታዲያ እንደዛ ልታሳምኝ እንዴት አልሞከርሽም? ያው አንዴ የሆነ ነገር ነው፣ የሚወድሽ የሚያፈቅርሽ ከሆነ ምናልባት የደረሰብሽን ነገር ታግሶ ሊያልፍ ይችል ነበር። ግን ያው እሱ በቃ እንደዛ ስለው አላመነም። እንደገና ደግሞ በሶስት ወንዶች እንደተደፈርሽ ነው የሚያውቀው? በአንድ ወንድ እንደተደፈርሽ ነው? በአንድ ነው ያልኩት። አሁን እዚህ ጋር የምትናገሪው እውነታው ስለሆነ ነው። አዎ። እሺ ቤተሰብ፣ ዘመድ፣ የቅርብ ሰውስ ምንም የለም? እዚህ ማንም የለኝም። እዚህ ክፍለ ሀገር ናቸው። ከዛ ጊዜ በኋላ ይሄን 2 ወር ሙሉ እስቲ እንዴት እንዳሳለፍሽ ደግሞ ንገሪኝ። ያው እንግዲህ የእናትነት ነገር ታውቀዋለህ። በየሄድኩበት እጠይቃለሁ፣ ምን እላለሁ። ለፖሊስም እንዳልነግር ምን ብዬ እነግራለሁኝ? ልጅ እኮ ነች የጠፋው እኮ ልጅሽ ናት እኮ አይደል የጠፋችው? ያው ግን እኔ እንዴት ባሌን ልጄን ይዞብኝ ጠፋ ለማለትም ግራ ገባኝ በጣም። በቃ ምን ብዬ ልንገርህ፣ በጣም ከባድ ሁኔታ ውስጥ ነበርኩኝ እና በቃ ግራ ቢገባኝ ነው አንተ ጋር የመጣሁት። ነግረሽኛል፣ እንቅልፍ እንደማትተኝ ምግብም ያን ያክል እንደማትበይ ብዙ ነገር ነግረሽኛል። በቃ መፍትሄ ካገኘው ብዬ ነው ወደ አንተ የመጣሁት። በጣም ያሳዝናል። እስቲ አሁን ደግሞ ስለ ልጁ አንዳንድ ነገሮች ንገሪኝ፣ ስለ ባህሪው። በፊት አብረን በነበርን ሰዓት በጣም ጥሩ ሰው ነበረ። ያው የስራ ሰው ነው፣ የተገናኘነውም ስራ ላይ ነው እና ባህሪው በጣም ቆንጆ ነው ምናምን። ግን በቃ ይሄ ነገር ከተፈጠረ ቀን ጀምሮ ሌላ ሰው ሆነብኝ፣ የማላውቀው ሰው። ያው እሱማ እኮ ቀላል ነገር አይደለም። ያው እና በቃ በፊት በጣም ጥሩ ባህሪ የነበረው ሰው ነበረ። እንደዚህ ያደርጋልን ብዬ አላስብም። ግን በቃ በአጋጣሚ ነገር ከተፈጠረ በኋላ እሱም በቃ ሌላ ባህሪ ያመጣ፣ ሌላ ሰው ሆነ። ይቆጣል፣ ይጨቃጨቃል፣ ሁሌ እንጣላለን። ግን በቃ እኔ እዚህ ማንም ስላልነበረኝ እሱን ብቻ ነው የማውቀውና በቃ እሱን ብዬ ነበረ ቁጭ ያልኩት። ግን በቃ መጨረሻ ላይ ይሄ ነው የሆነው። ልጅሽ ጠፍታለች። ተፈጠረብኝ፣ ልጅ ጠፋችብኝ። ከጠፋች 2 ወር ሆኖታል። ሙሉ 2 ወር። ጎረቤት ስጠይቂ ምንም የተሰጠሽ ምላሽ የለም? ምንም ሙሉም አላየንም። እሱንም ስጠይቂ የተሰጠሽ ምላሽ የለም? የለም። በሰዓቱ ቤት ነበር ብለሽኛል። እሱ ቤት ነበር፣ እኔ ሱቅ እሷን አስተኝቻ ሱቅ ቃል ገዛው። ቢያንስ ይኸውልሽ እዚህ ጋር እኮ ለህግ ብታመለክቺ በጣም ብዙ ነገር ነበር፣ በጣም ብዙ ነገር በሰዓቱ። ተረዳሽኝ? ልጅ ናት አይደል? ወይስ ነው አንቺም አልፈለግሻትም? ያለ ፍላጎት ስለተወለደች ይሄን ያክል ለምንድን ነው ቸላ የተባለው? አይ ያው አንዴው ልጃታለሁ፣ ያለ ፍላጎቴም ብደፈርም ምን ብልም አንዴው ልጃታለሁ፣ ልጄ ናት ብዬ አምኜ ተቀብዬ እያሳደግኳት ነበረ። ግን በቃ መግባባቶች፣ ጭቅጭቆች ሲኖሩ አንዳንዴ ከፋይ ነበረ። ግን በቃ ፈለግኳት ምናምን አጣኋት። እሱንም ስጠይቀው አላየኋትም እና አገባኝ ምናምን ሲል ግራ ገባኝ እና በቃ ሙሉ ሀሳቤ የሆነው እሱን ልጄን እንዳጠፋብኝ ነው። እና ሄዶ ለመክሰስም ግራ ገባኝ። ምን ብዬ ከሳለሁ ብዬ ፈራሁኝ። እንዴ እኮ ቀላል አይደለም። ቤተሰቦችሽ ነፍሰ ጡር እንደነበርሽ እንደወለድሽ ያውቃሉ? አያውቁም። ለማንም አልተናገርኩም። ስራስ እንዴት ነው? ስራ አቁሜያለሁ። ማን ነው የሚያግዝሽ? አይ አንዳንዴ ጓደኞች ይመጣሉ፣ እነሱ ናቸው የሚያዩ። እሱ በቃ ትቶሻል ከዛ ጊዜ በኋላ? እስኪ ያሳለፍሽውን 2 ወር እየመጣ ይጠይቅሽ ነበር ስለ ጠፋችው ህፃን? ኧረ የለም በቃ ድረሻውም ጠፍቶብኛል፣ ስልኩም ጠፍቷል። ቤቱን ግን ታውቂያለሽ? ያው ቤቱን አውቀዋለሁ። ስለዚህ ሄደሽ ታውቂያለሽ ወይስ ምንድን ነው? ሄጄ አላውቅም። ለምን? በቃ እኔ እንጃ። አንቺ ራስሽ ወይስ ልጅቱን አልፈለግሻትም ነው? ምንድን ነው? ለምን ሄደሽ? ቢያንስ በሰዓቱ ቤቱ የነበረ እሱ ነው አይደል? ስለዚህ ወይ ልጅቱን ካልፈለግሻት ነው እንደዚህ እስከሚሆን ድረስ አንቺ ራስሽ እንዴት እንደዛ ትለኛለህ? 9 ወር ሙሉ ተሸክሜ ልጄን እፈልጋታለሁ ብዬ ነው ከወለድኳት። እንዴት እኮ እያልኩሽ ያለሁት ቢያንስ ወይ ሰውየውን ጠይቂያለሽ ወይ ደግሞ ለህግ አመልክተሽ
እውነተኛና ትክክለኛው ነገር እስካሁን ልታገኝ ትችይ ነበር በሚል ሂሳብ ነው። ልጁን የማይፈልግ የተወለደ ልጁን የማይፈልግ ሰው የለም። በእርግጥ እውነት ነው። እኔ ሁሌም እፈልጋታለሁ፣ አሁንም እየፈለግኳት ነው። ያለችበትን ቦታ ለማወቅም አላደርገው ነገር የለም። ግን በቃ መፍትሄ ካገኘው ብዬ ነው አንተ ጋር የመጣሁት እንጂ እንዴት ልጄን ተዋታለሁኝ? 9 ወር ሙሉ ተሸክሚያት 7 ወር ሙሉ አብራኝ ሆና የጠፋች ልጅ እንዴት ችላላለሁ? አሁን በማጣራው መንገድ ላጣራ እየፈለኩ እንጂ አንቺ ስሜታዊ ለማድረግ ምናምን አይደለም። ግን ደግሞ ያው ቢያንስ ወደዛ ለምን አልሄድሽም ብዬ ሳስብ ኦር ልጁ ላይ ሂደሽ ቤቱ ድረስ ለምን 10 ጊዜም ቢሆን ሂደሽ ለምን አልጠየቅሽውም ብዬ ስላሰብኩ አድራሻው አይ ማለት ስልኩም ደውልለት ነበር፣ ጓደኞቹንም ጠይቃቸዋለሁ፣ አላየነውም። ቤቱ ድረስ ለምን አልሄድሽም? ቤቱ ደግሞ መሄድ ያው አንደኛ ቀለበት አድርገን አይደለም የተጋባ ነው፣ ያው ቤተሰቦቹ ጋር መሄድ ፈርቼ ነው። አሁን የሚኖረው ብቻውን ነው። ይሄን አጣርተሻል? ያው ግን እሱም ማግኘት ነው ያቃተኝ። እስኪ ስሜቱን ንገሪኝ፣ ምን አይነት ቀናቶችን እንዳሳለፍሽ ብቻ ስሜቱን ብቻ ንገሪኝ። አረ በጣም ነው የሚከብደው። ምን ብዬ ልንገርክ? የልጅን ነገር ታውቁታላችሁ። ምን ብዬ ልንገርክ? ሁሌም እሷን እያሰብኩ ጠረኗን፣ ሽታዋን፣ ሁሉ ነገሯን እያሰብኩ ነው ቁጭ ያልኩት። እስኪ አሁን እሺ ለመጨረሻ ጊዜ አንድ ጥያቄ እንደ ማስረጃ ለየት ያለ ያየሽው ነገር ካለ የተጠራጠርሽው ነገር ካለ ይሄን ተጠራጠራለሁ ልጄ ሊያጠፋብኝ ይችላል ብለሽ የምታስቢው ነገር ካለ እሱን ንገሪኝ። በእርግጠኝነት እሱ ነው ብዬ እንዳምን ያደረገኝ ሁሌም እንጨቃጨቅባት ነበረ። በቃ የኔ ልጅ አይደለችም ኬት ነው ያመጣሻት ሁሌ ነው የሚለው እና ዲኤንኤ ካደረገ በኋላ ያለው ባህሪ በጣም ያስፈራ ነበረ። ምንድነው ይዝትብሽ ነበር? በቃ ሁሌ ይቆጣል፣ ይዝታል። አንድ ቀን ሰራልሻለሁ ይል ነበረ እና በቃ አጋጣሚ ነው ሱቅ ወጥቼ ስመጣ የለችም። እሱ ደግሞ በሰዓቱ ቁጭ ብሎ ነበረ ስወጣ። ከዛ በኋላ ስጠይቀው በቃ የታባሽ አቅልሻለሁ የምን ልጅ ነው ብሎ ሲለኝ ሙሉ በሙሉ እሱ እንዳጠፋት ልጄን እንድወስን አደረገኝ። ስለዚህ እሱንም ቢሆን መክሰስ ትችይ ነበር ነው እያልኩ ያለሁት። በእርግጥ አዎ በሰዓቱ በቃ ደንግጬም ስለነበረ ማውራትም ስለፈራኩኝ አሁን እዚህ ጋር መጠየቅ ያሉብኝ ጥያቄዎች አንቺን የምከራከርበት መንገድ እሱ ነው። 2 ወር ሙሉ መክሰስ ትችይ ነበር እሱ። በእርግጥ ልክ ነህ እችል ነበር። ግን ደግሞ እንዳልሄድ ያደረገኝ አንደኛ ያው የመደፈር እንትን ስለሆነ እሱንም ፈራሁኝ። ሲቀጥል ልጁም የሱ እንዳልሆነ አውቃለሁ። ግን ሁሌም ያንተ ነው ብዬ ከራከረው ነበረ እና ያ ነገር ይዞኝ ነው። ስለዚህ እንግዲህ እኛም እንችለውን እናደርጋለን። በዋነኝነት ያው ማጣራቶች እናደርጋለን። አንቺ ተረጋጊና እንግዲህ እባክህ ከቻልክ ልጅ ብቻ አምጣልኝ፣ ልጅ ታመጣልኝ ነው የምፈልገው። እንግዲህ እኔ የምችለውን ነገር ሁሉ ነው የማደርገው። በዋነኝነት እቺ ልጅ እውነት በህይወት ካለች በዚህም በዛም ብለን ፈልገን ላንቺ እውነቱን እናሳውቅ ነው። እኔ የምችለውን ነገር ሁሉ አደርጋለሁ። ልጅሽ ሲጀመር የ7 ወር እቺ ህፃንዬ ልጅ ምን ልትሆን አትችልም። ምናልባት ተናዶ አስደብቋት አስጠፍቷት ሊሆን ይችላል። ሌሎች ነገሮች ካሉ እንግዲህ ሰፈሩ አካባቢ ያለው ነገር ሁሉ እንደተለመደው እናጣራለን። ህመምሽ ይገባኛል፣ ግን ደግሞ መረጋጋት ነው። በቃ ተረጋጊና እውነታው እስከሚጋለጥ እውነታው እስከሚወጣ ይሄ ጊዜ የሚሰጠው ነገር አይደለም። እንግዲህ ጓደኞቼም አሉ የስራ ባልደረቦቼ ከነሱ ጋር ዛሬውኑ እዚሁ እንደመጣሁት ሁሉንም ነገር ጨራርሼ ነው የሚሄደው። ዲን ታመጣልኛለህ ተስፋ። እንግዲህ ልጅንም ለማግኘት እሞክራለሁ። ጊዜ የሚሰጠው ጉዳይ አይደለም። ችግር የለውም። እንግዲህ የምችለውን ሁሉ ነገር አደርጋለሁ። አንቺ ተረጋጊ እሺ? እንግዲህ ውድ ተመልካቾቻችን የያዝነውን ጥቆማ ይዘን ወደ ጠረጠረችው ሰው ሂደን ደግሞ ያለውን ነገር ሌሎችንም ማጣራቶች አድርገን ከቡድኖቻችን ጋር ሁሉንም ነገር ከእናንተ ጋር አብረን የምናየው ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ያው ብዙ ማጣራቶችን ስናደርግ ነበር ሰፈር ውስጥ። ያው ወንድም ያለ አፍታታ ማለት ነው ህፃኗ የጠፋችበትን ካልጋ ላይ ነው እንግዲህ የ7 ወር ህፃን የተሰረቀችው። ይሄም የሆነው ደግሞ ዲኤንኤ ውጤቱን እንግዲህ አባቱ አይደለሁም ብሎ በገዛ ፈቃዱ ሂዶ ካጣራ ያለ ማንም ፈቃድ እናቱን እንኳን አላስፈቀደም ያ ሰው ነው። እንግዲህ ምናልባትም እስካሁን ያሉት አዝማሚያዎች ወደሱ እየጠቆሙ ነው ያሉት። ዋናውን ነገር ደግሞ ግን ገብተን እውነቱን ከእናንተ ጋር የምናይ ነው የሚሆነው። ሀፍታታ ያው እንደሰማው ነው ነገሩ ትንሽ ከበድ የሚል ነገር ነው። ከባድ ነው ኬዛው።
እንግዲህ የ7 ወር ህፃን ካልጋ ላይ ከተኛችበት ጠፋች ነው እየተባለ ያለው። ስለዚህ ብቻ ትንሽ በቃ ለህሊና ጥሩ ስሜት የሚሰጥ አይደለም። ግን ትንሽ ማጣራቶችን አድርገናል። ነገሮች ሁሉ ወደ ፍቅረኛዋ ነው እየጠቆመ ያለው። እዛ ውስጥ ደግሞ ገብተን ቤቱን ማውቀናል። ያሉትን ነገሮች ከእናንተ ጋር አብረን ምን ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንሂድ በቃ ጊዜ ነው። ይሄ ነው ቤቱ። ስለዚህ ጊዜ ማጥፋት አያስፈልግም። ቤቶች እዚህ ቤት ሰላም ነው። እንደምን አለ? ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ያሬድ ነህ? እንዴት ነህ? እኔ ልዑል፣ ወንድሜ ደግሞ ሀብታሙ ይባላል። ያው እዚህ ሰፈር ወጣቶች መካከል ነው የመጣ ነው። አንተ በጣም መልካም አርአያ ያለህ ወጣት ስለሆንክ ዛሬ ትንሽ መልካም አርአያ ያለ ወጣት እንዳይሆን አረጋግጠናልና ትንሽ ወጣቱን እንድትደግፍልን በሀሳብም በገንዘብም ከቻልክ ጥሩ ነገር እንዳለ። ያው የሰፈሩ ወጣቶች አሉ ስራ የሌላቸው ወጣቶች እና አንተ እንድታግዘን ነው። ምን ላግዝ? ያው በገንዘብ ወጣቶችን በማዋቀር ሊሆን ይችላል። ያለህን ልምድ ዛሬ ላይ ለደረስክበት ደረጃ ያለህን ልምድ በማካፈል ምን ስለኔ ምን ታውቃላችሁና ነው እናንተ? ያው አንዳንድ የሰፈር ልጆችን ጠይቀን ነው። አንተም ብቻ ወደ አንተ ቤት ብቻ አልመጣንም፣ ወደ አብዛኛው ቤት ነው የመጣና እንግዲህ ስንት ወጣት ማለት ነው? ወደ 12 ምናምን ወጣቶች ወረርሽኝ ያው ጉንፋን ምናምን ሰሞኑን ስለተከሰተ ነው ፌስ ማስክ ያደረግ ነው። ስለዚህ ይሄንን ተረድተህ አንተ አይ ነው አስረዱኛ፣ ወይ ደግሞ እንደዚህ በስርዓት አዋሩኝ። እንዴት ነው እንደዚህ? ያው እንዳልኩ ስነ ስርዓት እኮ ነው የምናወራ ያለና እንዳልኩ ነው። ያው ፌስ ማስክ ነው እያወራን ያለን አይደል? ፌስ ማስኩንም ትቼዋለሁ። ስለዚህ አንተ ያው የመጣንበትን አላማ ከግምት ውስጥ በማስገባት እንግዲህ ልትረዳን የምትችል ከሆነ እንድትረዳን። አይ ምንም ላግዛችሁም ልረዳችሁም የምችልበት ወጣት ነህ አይደለ? አይ ነኝ፣ እሱን አውቃለሁ። ከትንሽ ነገር ተነሰ ትልቅ ነገር ደርሳል አይደል? እኮ እሱን ነገር አንተ ረድተኸኝ ሳይሆን በራሴ መንገድ እኮ ነው የደረስኩት። ዛሬ የሆነ ደረጃ ሲደርስ መተርደኝ እንድትለኝ አልፈልግም። አሁን እኔን ሳይሆን የምትረዳኝ አካባቢው ጋር ያሉትን ወጣቶች ነው። ጉዳይ ታዲያ ከኔ ጋር ምን ያገናኛቸዋል? ሌሎች ደግሞ ልክ አንተ ተቸግረህ እንዳለፍከው መቸገር አለባቸው ብለህ ታስበው እኮ ይሁና ይስሩያ። ታዲያ እንዴ እኮ እንዲሰሩ የሰራበት መንገድ ነው እኮ እንትን በለኝ እያልኩ ያለሁት። ተው እንጂ ለምንድን ነው 10-15 ደቂቃ ብቻ ብትሰጠኝ ነው። ከዛ በላይ ጊዜ አልወስድም። አይ ኖ ረዳኝ። ከ15 ደቂቃ ላይፍ ኤክስፒሪየንስ ነው ሼር የምታደርገን። ምንም እንደዚህ አይነት ነገር የሚባል ነው ይስሩ። እኔ ምንም የሆነች ነገር እንኳን ልረዳ አልችልም። ሶሪ በጣም በዚህ ለምን እንደ ማለት ቀና ልብ የለም አልፈልግም። ማን ልረዳ አልችልም። ምንድነው ችግሩ እንዴ? እናንተ ከኔ ምንድነው የምትፈልጉት? መጀመሪያ አስረዱኝ። ወጣት ምናምን አትበሉ። እኔ ለራሴ አማቸው እንዴ ስለ አዛውንትማ እናወራም አይደለም? ወጣቶች ነን። ስለ ወጣቶች ነው ማውራት ያለብን አይደል? አትዝጋው። ተረዳኝ። አትዝጋው። እኔን ልትረዱ ትችላላችሁ። ምንድነው የምንረዳ? ምንም በዚህ ሰዓት ምንም ላግዛችሁም ልረዳችሁም የሆነ ላይፍ ኤክስፒሪየንስ የምትሉትን ነገር እኔም እንትን ልል አልችልም። እሺ በዋነኝነት በዚህ ጉዳይ ላይ ይኸውልህ ሌላም ተጨማሪ ነገር ይዘን የመጣ ነው። እንግዲህ ምን ኤክስፒሪየንስን ስታካፍልን ዛሬ ለደረስክበት ደግሞ የእውቅና የምስክር አልፈልግም እና ሌሎችም ሽልማቶች ሊኖሩ ይችላሉ። ሶሪ መጀመሪያ እንደዚህ አይነት ነገር ነው ያልኩት። እስኪ አስረዳው። አፍታት ምንም ልታስረዳኝ አትሞክሩ። ምን ችግር አለው? አልገባችሁም መሆናችሁ ነው። ቆይ ለመጀመሪያ ወንድም ተረጋግተህ ነው መሆን ያለበት እኮ። የሚያስቆጣ የሚያናድድ ምንም ነገር የለም አይደለም? ምንም ያናድድ ነገር የለም። አሁን እኔ በአንተ ቦታ ብሆን ደስ ብሎኝ ነው የማደርገው። እኔ በአንተ ቦታ ብሆን የሰራሁበትን ሀብት አውጥቼ ልስጥህ። ለኛ እንኳን ለምሰጠን ሳንቲም እኮ አንፈልግም እኮ እውቅና ነው። እሱም ቢሆን ያለህን እውቀት እኮ ነው አካፍለን እያልን ያለ ነው። እዚህ ጋር እኮ ምንም የሚያስቅ ነገር የለም አለቃ አይደል? በእኔ ቦታ ብትሆኑ እናንተ እንደዚህ አይደለም። 10 ደቂቃ አሁን ብትሰጠን ምንድነው የምትጎዳው ነገር? 10 ደቂቃ ብቻ ነው። አልችልም ማኔ ልሰጣችሁ አልችልም። ይቅርታ በጣም እሺ። ምንድነው ችግሩ? ቆይ ይሄ ነው ችግሩ በለንና እንደዛ ከሆነሽ በቃ ኤክስፒሪየንስን ሼር ማታረግበት ሌላ ፕራይቬት ነገር ካለ እሺ። ፕራይቬቱ ማለት መጀመሪያ እኔ ወድቄ መነሳቴን ወይም ደግሞ እዚህ ደረጃ ለመድረሴ እናንተ አልነበራችሁም የኔ ምክንያት። ስለዚህ በእኔ መንገድ በሄድኩበት መንገድ እንዴት ማንም አልፈልግም። በቃ ይሄ እኔ ላይፍ ነው። አትረብሹኝ። ካመጣው አይቀርልኝ ነው አትረብሹኝ። አንተ ከወደክበት ያነሳ ፈጣሪ ነው። ስለዚህ እናንተ ፈጣሪ አምናችሁ ስሩ። በቃ
ፈጣሪን አምነን ነው የምንሰራኛ። እሺ ታዲያ ምንም አይነት ስራ ፈጣሪን አምነን ነው የምንሰራ። ነገር ግን አሁን እያልኩ ያለሁት ነገር ምን መሰለህ ወንድሜ፣ እሺ አንተ እዚህ የደረስክበት ደረጃ ፈጣሪ ካደረሰ ሌሎችን እንደምንድን ነው እንዲታገዙ ማታስበው ወይም አትፈልገው? ምንድን ነው ምክንያቱ? እኮ ምንም ችግር የለውም ወንድሜ። ትረዳኝ አልቻልክም አንተ ራሱ። አሁን ይኸውልህ ተረጋግተን ተግባብተን እኮ እያወራን ነው። አንተ ወጣት ነህ፣ እኛም ወጣት ነን። አልተግባባንም እኮ ነገርኩህ። አልፈልግም ማለት ልነግርህ ወይም ደግሞ ላስረዳ አልችልም። እኔ ምንም አይነት ነገር ለእናንተ ወይም ደግሞ ለዚህ ለምትሉት ማህበረሰብ ምንም አይነት ነገር ላስረዳ አልችልም እያልኩህ እኮ። ቆይ አሁን እስኪ ቆይ በቃ አሁን ያንተ ሀሳብ እኔ ተረድቻለሁ፣ ሳልረዳ አልቀርም። በጣም እሺ። ግን አሁን ምንም አይነት ነገር እንትን ልል አልችልም። ሶሪ በቃ። ለምንድን ነው? አይ በቃ ሶሪ። ይሄ ነው ምክንያት የበለኝና እንዳዘጋው አይደለም። አንተ ራሱ ያማል እንዴ? ምን እንደምፈልክ ነኝ? አይ ችግር የለውም በቃ እውነቱን በር እንደዚህ መክፈት አንችልም። የራሱ ቤት ስለሆነ እንደዚህ ማድረግ የሰራው ቤት መሰለህ ያቆመው ንብረት ነው እንዴ? ላላቆመው እችላለሁ እንደውም ከዚህ እሺ በቃ አይ ችግር የለውም በቃ እኔ አሁን ኖ ችግር የለውም። ይኸውልህ ወንድም እኔ ታስረዳኝ ያማል እንዴ? አንተ ራሱ ምን ሆነህ ነው? በቃ አንተ ሚያማ አንተ ከሆንክ ልትናገር ትችላለህ። የሰውን እንትን በመጀመሪያ ደረጃ ዝቅ ማድረግ ሰማኸኝ? ቁጭ ነው ግባ ግባ ማል እንዴ? ቁጭ ምን እንደምትወረውረኝ ያማል እንዴ? አንተ ለምን እንደምትወረውረኝ ሰማኸኝ? ያማል እንዴ? ቁጭ ጭራሽ ምን ትሰረኛለህ እንዴ? በገዛ ቤት ያማል እንዴ? አትንከኝ አንተ ዞር በል። ተረጋጋ ይለኛል እንዴ? አንተ ያማል እንዴ? ምን እንደምትፈልግ ይኸውልህ አንተ ነገር ልንገርህ ወንድም፣ ምንም አትንገረኝ። ስለተናደድክ እኮ ነው። ተረጋግተህ እኔ እኮ ከአንተ በላይ እኮ እቆጣለሁ፣ ግን ተረጋግቼ እሺ ተቆጣና አሳየኛ። ታዲያ ጭራሽ ካሜራ ይዛችሁ ነው እንዴ? እኔ ፊት ገመታችሁ ያማችኋል እንዴ? እኮ ይኸውልህ በስነ ስርዓት ነው የምናወራ። ምንድነው አንተ ያገኘኸውን እድል ለሌሎች ሰዎች ሸር ብታደርግ አልፈልግም እንዴ? ያማል እንዴ? ይኸውልህ ምንም እኔ ለፍቼ እዚህ ደረጃ የደረስኩበት መንገድ የራስ መንገድ አለ። አልነግርህም። ገብቶኛል፣ ተረዳኸኝ? አንተ እንደዚህ ስለዋራህ ምናምን እኮ አይደለም። አሁን ገብተናል በቃ። ስለዚህ በአንድም በሌላ መንገድ 10 ደቂቃ ሰጠህን፣ አውርተን ከዚህ ቤት እንወጣለን። ወጥተህ ትወጣለህ እንዴ? እንወጣለን ይለኛል እንዴ? አይደለም እኔ አሁን እዚህ በላይ ይኸውልህ አንድ ነገር ልንገርህ ወንድም ማለት እኔም ብትረዳኝ ቆጣ ብሎ አናግረዋል አይደል? ዝም ብሎ የሚያናግረን ሰው ደግሞ አልፈልግም። ለሰማ አልፈልግም እኮ ነው ያልኩህ እኮ። እናንተ ምን የተረዱ በጭራሽ በገዛ ቤት ይመጣችሁ ታሳብዱኝ ነው እንዴ? አይደለም እንደዛ እኮ ቁጭ በል እዛ ተረጋግተህ አታወራም? ሰማህ? ዝም ብሎ የሚያወራን ሰው ፍራ ብያለሁ። ቁጭ በል ሰማህ? ቁጭ በል። ዝም ብሎ የሚያወራን ሰው ፍራ ብያለሁ። ዝም ብሎ የሚያወራን ሰው መፍራት ደቂቃ ዞር በል። ደቂቃ አፈግጀ ያማኛል። ደቂቃ ዞር በል። አንተ አፍንጫ ለማፍረስ ቁጭ በል። ቁጭ ያማቸው ቁጭ በል። ቁጭ በል። እንደምፈልግ አንተ ዞር በል። ቁጭ በል። ማን እጅ እንዳለ አጣርሰና ማወልቅልህ አርፈህ ምን እንደምፈልግ ሊዘርፉኝ ነው እንደ መጣችሁ? አንተ ምን የሚዘረፍ ነገር አለ? ታዲያ ምን እንደምፈልግ ሀብት ንብረት አለ እያየሁ እና ግን ደግሞ ምን የሚዘረፍ ነገር ግን የለም። እሱን እንዴት የሚዘረፍ ነገር እንደሌለ ደደብ ናችሁ እንዴ እናንተ? አንተ ዱጣልኝ ይመጣል። አንተ ያማ ስነ ስርዓት ያዝ። ማን እንደሆንኩ ስታውቅ ግን ያኔ ይቆጫል። ዞር በል ወደዚህ አባክ ምን ማተመጣ ቁጭ በል አንተ ስነ ስርዓት ያዝ። አንተ ቁጭ በል እያልኩ ነው። ቁጭ በል ልቀቀኝ። ቁጭ በል አልፈህ ይሄ ሰው ያማዋል። ሉል እንሰራው እንዴ? ህመምተኛ ነው ያማዋል። በገዛ ቤት የመጣችሁ መንፈኛ ናችሁ ትላለና ያማል። እኔ እኮ በስነ ስርዓት ማናገርህ እኔ ነኝ አይደል? ተረጋግተን እናወራ በቃ። ቆሻሻ የደበደብክ ነው በስርዓት የምታወራኝ? ዝም በል። ይኸውልህ ከትዕግስት በላይ ስለሆንክ እኮ ነው። እየኝ እስኪ ጀን ራሱ እንዴት አድርጌ እንደማወራ ቀስ ብለን እናወራ። ምን ችግር አለ? አንተ ረፍ ይቆጫል። እኔ ማን እንደሆንኩ ስለማታውቅ ነው። እሺ ችግር የለውም በቃ አለቀን። እሺ ይኸውልህ በቃ ወደዚህ ይኸው ጭራሽ ልትቀመጥ ነው እንዴ? አንተ ተነስ ወዲያ ተነስ። እስካሁን እኮ አውርተን ሄደናል። ምንድን ነው የምትፈልጉት ከእኔ? አንተ ምን እንደምንፈልግ 10 ደቂቃ ድረስ። እሺ ቀጥልሽ። ቁጭ ብለን ነው ተረጋጋ። ምን ሆነህ ነው አንተ? እዛ ገባ ጭራሽ ታስመርጠኝ። እያስመረጥኩ አንተ ያምባል። ካሜራው ምንድን ነው እንደዚህ ያናደደህ? እስኪ ነገር ንገር። አልወደድኳችሁ፣ እንዳየኋችሁ አስጠላችሁ። ለዛ ትክክል በቃ ማንም አይወደንም። የሚገርም ስለዚህ ታዲያ ምንድን ነው እናንተ አልፈለኩም አይደል? ማንም አይወደንም። ቤት ውስጥ የምንገባ ሰዎች ብዙ ጊዜ አይወዱንም። ሚራ ስለሆናችሁ ነው። ልነግርህ እኮ ነው የምትሰሩት ስራ ስላለ የሚሰሩት ስራ ስላለ አይወዱንም። በቃ ችግር የለውም። አትወደደን አንተ
ግን ትንሽ ጊዜህን ስጠንና እናወራን። ሌላ ምንም ነገር አላልኩም እኔ እኮ በተረጋጋ መንፈስ ነው ረጋ ብዬ ነው ያወራሁት አይደል? ሰማ ረጋ ብለህ ነገሮችን 5 ደቂቃ አስጠና ነው። ወንድም አለም እየሰማሁ ነው። አትለፍልፍ፣ ቀጥል እስኪ። ያማል ዳንት በጣም ጥሩ። ከማውራት ውጭ ምንም ገጣባ ስነ ስርዓት ያዝ። ችግር የለውም። ለስድቡ ችግር የለውም። ስድቡ ይቆይ፣ ዱላው ይቆይ። አንተ ዝም በል ቀጥል እያልኩ ረጋ በል። ለምንድን መረዳዳት ያቃተ? ለምንድን ነው አንተኛ መረዳት ያቃተ ነገር ምንድን ነው? ይኸውላችሁ አንደኛ አገባባችሁን አመጣጣችሁን አልወደድኩትም። እሺ ለሱ ይቅርታ እንጠይቃለን። ይቅርታ አትበለኝ አንተ ከገባ በኋላ ይቅርታ አትበለኝ። ጭራሽ በሶፋዬ እኮ እዚህ ተቀመጡ ነው እኮ መርጥ ያስቀመጥክ። ያማችኋል እንዴ እናንተ? እንደምን ያመናል? 10 ደቂቃ ብትሰጠንና ምንድን ነው ችግሩ? አንተ እዚህ ጋር ሶፋ ሆነ እዛ ጋር ሶፋ ሆነ ምንድን ነው? ለምንድን ነው እኔ ለእናንተ ተቀመጥን በቃ። ለማንም ሰጥቼ ማላቀው ነው። አንድ ወሮ በላ ነው እንዴ? ያማችኋል እንዴ እናንተ? ወሮ በላ እኮ አይደለም ቀንሰህ የምትሰጠን ነው ታዲያ እንዴ? የኔ ጊዜ ለእናንተ ምን ያማችኋል? ለኔ 10 ደቂቃ ምን ማለት ነው ታውቃለህ አንተ? አላውቅም። ስለዚህ ታዲያ ለምን እንደምትረብሽኝ? ለምን ወጣት ሄድማው? ይኸውልህ እኔ ወንድም ውጪ ወጣቶች አሉ አይደል? ወጣት ነው አይደል? እንደ ወጣት ብናወራ ምን ችግር አለው? እነሱን ብታግዛቸው ምንድን ነው ችግር? አልፈልግማ። እሺ አንድ ጥያቄ ልጠይቅህ። እሺ አሁን መቼም ወጣት ባለሀብት ነህ አይደል? ወጣት ባለሀብት ነህ። እዚህ ለመድረስ የደረስክበትን ተሞክሮ ለኛ ለመናገር ምንድን ነው የከበደ ነገር? አንተ እኔ እዚህ ደረጃ ለመድረሴ ወይም ደግሞ እዚህ እያሳለፍኩት ያለኩትን ነገር በምን አይነት መንገድ አልፌ እዚህ ደረጃ እንደደረስኩ ታውቃለህ? አላውቅም። ስለዚህ ለምን ዝም አትልም? ለምን ንገረን? እሱን ንገረን። ያማችኋል እንዴት አውቃለህ? እሺ በቃ ያመናል ታማሚ ነን። ግን አሁን የጠየቀህን ጥያቄ መልስለት። ያሳለፍከው ነገር እዚህ ጋር ለመድረስ ምን አይነት ነገሮችን ሳክሪፋይ እንዳደረግ ይኸውልህ አንተና እንዳንተ አይነት መሰል ወጣቶች በምን አይነት መንገድ እየሄዱ እንዳለ አንተም ራስህ ታውቀዋለህ። እኔ እዚህ ደረጃ ለመድረሴ ያንዳንዷን ነገር ስራ ሳልንቅ ከሊስትሮ እስከ አገዳ ሸክም ድረስ የትከሻዬን ማሳየት እችላለሁ። እሺ ዝም ብለህ መጥተህ እዚህ በምን አይነት መንገድ ነው እዚህ ደረጃ ያደረስከው አይጠየቅም። ደደብ ስለሆንክ ነው እንደዚህ አይነት ነገር የምጠይቅ። ምን ስድቡን ተውና ንገረን። አንድ ጊዜ እኮ ነገር የነገርኩህ ነው። አንተ እንደውም ያመናል እኮ ያው ያመናል ብያለሁ። ነገሩ ተው ያመናል ብያለሁ። ይኸውልህ በስነ ስርዓት እናወራ። ላሳይህ እንደ ለምጡ ነው አገዳ ተሸክምበት ላሳይህ እንደ ያማል እንደ አንተ ይሄን እኮ በስትክክል አገዳ ተሸክሜ ነው እንደዚህ የደረስኩት። ማትል ምን ችግር አለ እኮ እየነገርኩህ አይደል? ሰርቼ ነው እዚህ የደረስኩት። ማትል በዚህ የምታስረዳበትን መንገድ ያልሰራሁትን ነገር እያንዳንዱን ነገር ይሄ እዚህ ምድር ላይ አልተሰራም የምትለው ነገር እኔ ያልሰራሁት ነገር የለም። ሰርቻለሁ። በጣም ጥሩ። እሺ በጣም ጥሩ ነው እኮ ነገርኩህ አይደል? ሌላ ምንድን ነው የምፈልግ? ወንጀል ሰርተህ ታውቃለህ? ወንጀል ሰርተህ ታውቃለህ? የምን አባ ወንጀል ነው? እጅህን ወደ ኋላ ታስረህ ማውራት ትፈልጋለህ ወይስ ወደፊት? ምረጥ። ገደል ግባ እባክህ። የምን አባ ወንጀል ነው ይሄ? በጣም ተረጋጋ እኮ ነው የምልህ። ተረጋጋ እኮ ነው የምልህ። ያማችኋል እንዴ እናንተ? ተረጋጋ። በገዛ ቤት የመጣ የምታስረኝ መስሎህ ነው? አንተ አርፈህ ቁጭ በል። ጥርስህ እንዳላወልቅ ለዚህ በኋላ ከዚህ በላይ ምን ልታደርገኝ ነው? በገዛ ቤት የመጣ እኮ ነው ያሰርከኝ። ዝም በል። አንተ ዞር በል ተከል። ያማል እንዴ? አስመርጬ ነው ያሰርከኝ። ምን ማለት ነው ይሄ? ቁጭ በል ሆነሽ። ለምን እንደምታስረኝ? ታሰርካ? ያማል እንዴ አንተ? የምን አባ ወንጀል ነው? ድጋሚ ወደ ኋላ እንዳላስረህ። ከዚህ በላይ እንዴት እንድታስረኝ ፈልገህ ነው? ምን አይነት ነው ደግሞ ይሄ? ምንድነው? ምን አይነት ነው ማለት? በገዛ ቤት የመጣ እኮ ነው ያሰርከኝ። አሁን እኮ ታስራለህ። አትንጣጣ። ምላስ ምንም አይሰራም። አንተ እኔ ስራ ማን እንደሆንኩ ስላላወቅኝ ነው። እሺ አንተ ማን ነህ? ያሬድ ተረጋጋ እስኪ። ማውራት እኮ አልቻለም። መደማመጥም አልቻለም። ስለአንተ ንገረኝ ካልክ እያንዳንዱን ነገር ልነግርህ እችላለሁ። ምን አባት አቅና ነው ስለኝ አንተ የምትነግረኝ? ምን ታውቃለህ? እንዳትለኝ ከዚህ በኋላ ሰማ። ምን አባ ቁጭ በል። እኔ ያሬድ አይደለሁም። እሺ ሰማኝ። ወንድ ልጅ በጥፊ አይመታም፣ ግን አንተ ላይ አደረኩት። ከዚህ በላይ ቁጭ በል። ይኸውልህ አረፍ። ሄርሜላን ታውቃታለህ አይደል? ሄርሜላ የምን ሄርሜላ ነው የምታወራ? ሄርሜላ የአንተ ፍቅረኛ። ስማ አሁንም ላስመርጥ ነው። ስማ ቀነብር አንበርክኬ ታወራለህ ወይስ ቁጭ ብለህ በስነ ስርዓት? ጭራሽ ታንበርክከኝ? ወንድ ነህ
ያማል እንዴ አንተ? ምን አይነት ነው ሄደን ያማል እዚህ አስተኝቼ ረግጬ እንዳላወራ ሄርሜላና ወከታ ሄርሜላ ፍቅረኛ ለምንድን ነው እማትፈተኝ? ለምን ፈታ? ገና ግርን ደግሞ አስራለሁ እዚህ በኋላ እውነት ከተፈለገ ታስራለህ። ምንድን ነው የበላህ? ምንድን ነው እንደዚህ የሚያንጣጣ? ማን እንደሆንኩ አላወቅኝም ማለት እሺ። ማን እንደሆንኩ አላወቅ ስላላወቅኝ እሺ ችግር የለውም። ማንንም አሁን ይኸውልህ ለኔ ምንም ማለት አይደለም። የምጠይቅህ ነገር ሁሉ ትነግረኛለህ። ምንድን ነው የምጠይቅ? ሄርሜላ ምንህ ናት? አንተ ያማል እንዴ? ሄርሜላ ምንህ ናት? አላቃትም። ያማል አላቃትም እያልኩህ እኮ ነው። ፍቅረኛህ ናት። ለረጅም ጊዜ ፍቅረኛ። እሺ ምን ላድርግ? ይቺ ቦርኮ አሁን ደግሞ ምን መዘዝ ነው ይዛብኝ የመጣች? አንተ እባክህ ስነ ስርዓት ለምትናገረው ነገር በፈጣሪ ስም እሺ አሁን ምን አድርግ ነው የምትሉኝ? እሺ ስድብ ነው ካፍ የሚወጣ ተው ረፍ። ደደብ ናታ ቦርኮ የሆነች የሰው ደደብ ሴት ልጅ መሳደብ ማንንም ሰው መሳደብ የለም። እሺ እንዳትነካ ጥርስን ነው ማውልቀ እዚህ እንዳትነካ ይኸውልህ በቅታኛል። እሺ እንዳትነካ በስነ ስርዓት አውራ። እሺ እንዳትነካኝ ቁጭ በልና እዚህ በኋላ በቃኝ። እሺ ቁጭ በልሽና በስርዓት እናውራ። አስተኛለሁ እዚህ በኋላ ሄደህ እባክህ። እሺ ቁጭ በልሽ። ምላሱ አይበርድም። እግዚአብሔርን ምላሱ አይበርድም ማለት ማርያምን ከዚህ በኋላ ነግሬያለሁ። ከተነሳው እደበድባለሁ። ከዚህ በላይ እንዴት እንድደበድቡኝ? በቃ በጣም ደግሞ አንተ በጣም ማን አይዞ እንዳለ። አዎ ሀብታም ነህ። እዛ ጋር በጣም ትልቅ ቲቪ አለ። እዚህ ጋር በጣም የሚያማምሩ ወንበሮች አሉ እኮና የጭንቅላት ግን ደሃ ነህ። ሰው እንደዚህ አይሰደብም። አትነግረኝም? ሰው እንደዚህ አይሰደብም። አሁን መጠየቅ የፈለግከውን ነገር ጠይቅ። እንደዚህ ሊስትሮ ሰርተህ አድገህ ቢሆን እዚህ ጋር አገዳ ልጦ ከሆነ ቢያንስ ሰው ልታከብር ትችላለህ። ሰርተህ ስራ ባለፈ መጀመሪያ ስላደግ እናንተ አመጣጣችሁን አገባባችሁን በደንብ ነው በስትክክል ያወራው። የሄርሜላ ልጅ የት ነው? እሱም ብቻ ንገረኝ። የምን ሄርሜላ ልጅ ነው? ሄርሜላ የወለደቻት ህፃን ልጅ ስንት ጊዜ ነው ስለ ሄርሜላ? የ7 ወር ነው ህፃን። ያማል እንዴ አንተ? የምን ሄርሜላ? ቁጭ በል የትም መሄድ አንችልም። አሁን እኮ ልናወራ ነው እኛ እናንተ። የምን ልጅ ነው የተወለደችው? የ7 ወር ህፃን የት ነው ያለችው? እኔ የትም የተዝረከረከች በምትመጣው ሄርሜላ ይቺ ቦርኮ እኔ ምን ላድርግ? እኔ ታውቃታለሁ እሷ። ቃላት ደጋግመው የምን አሁን ጭራሽ ስለ ልጅ ታወረኛለህ? የምን ልጅ? አሁን 7 ወር ነበረ ስጠፋ ህፃኗ 9 ወሯ ነው። የ9 ወሯ ህፃን የት ነው ያለችው? ጭራሽ ስለ ልጅ ስለ መጥፋት ታውቀዋለህ? ዲኤንኤ አስመርምረህ ያንተ ልጅ እንዳልሆነች ስታውቅ ሱቅ በሄደችበት ህፃኗ ስጠፋ እዛው ቤት ውስጥ እያለህ የት ሄደች ልጅ ስትል አላውቅም ብለሃታል አይደል? ያማል እንዴ አንተ ልጅ ጥያቄ ነው ይጠይቃል ወይ መልስ ወይ አዎ ወይ ነገር ካለ ነገር ስድቡን ተው። ምንድነው ያላችሁኝ? እሺ የሄርሜላ ልጅ ከተኛችበት አልጋ የት ነው ሄደችው? እኔ ምን አውቃለሁ? ዛሬ አልቆልሃል። ዝም ብለህ ይኸውልህ አንድ ነገር አይደለም። እንዴት ላቅ እችላለሁ? እኔን ምን ማድረግ እንዳለብህ ልንገርህ። እሷ የትም የሄደች ለምታመጣው ነገር እኔ ተጠያቂ መሆን አለብኝ እንዴ? ማንም ተጠያቂ አላረገም። ታዲያ ለምንድን ነው አሁን ተጠያቂ ያረኩ አይደለም? አላቅማ እንዴ ምንድን ነው የምትሉኝ? ምን የምታውቀው ነገር የለም ስለ ሄርሜላ ልጅ? አዎ ሄርሜላ የ4 ዓመት ፍቅረኛዬ ናት። እና ምን አላቅም። ከዛ ውጭ ምንም አይነት ማስረጃ ሳልይዝ ወደ አንተ የመጣው ይመስላል ስታስበው። ልጅቱ ይኖርሃ ታዲያ እኔ ጨቅላዋ ህፃን ለምንድን ነው ሄደህ ዲኤንኤ ያስመረመርካት? እሺ አባትነቱን አላመንክም። እሺ እሱ አንድ ነገር ነው። ከዛ በኋላ አንተ ቤት እያለህ እሺ የእሷ ቤት እያለህ ሱቅ ሄደች። ስትመለስ ህፃኗ የለችም። ታዲያ እኔ ምን አገባኝ ከዚህ ጋር? ምን ያገናኘኛል? የት ነው ሄደችው ህፃኗ? አንተ ቤት አልነበርክ? ንገረን እንጂ። ጭራሽ ስለምታወረው ነገር እኔ አልገባኝም። እሺ አንደኛ እሷ በወጣችበት ወይም ደግሞ ሄደችበት ባልከው ሰዓት ላይ እኔ ቤት አልነበርኩም። እሺ ሲቀጥል ደግሞ ስለ ልጅ የምታወሩትን ነገር ሌላ ተሳስታችሁ ከሆነ በስርዓት እንትን በሉ። እሺ ሄርሜላ የ4 ዓመት ፍቅረኛ አይነት መንታ ወይም ደግሞ ሌላ ተመሳሳይ ስም ሊሆን ይችላል። ስለዚህ እኔም ጨምራችሁ አታስጨንቁኝ። ፍተኝ። እሺ እግረን ጨምሬ እንዳላስረህ የምትጠየቀውን ዝም ብለህ መልስ። ላትወዳት እኮ ትችላለህ፣ ላታፈቅራት ትችላለህ። ለምንድን ነው የማላፈቅራት? እያፈቀርኳት ነው የካደችኝ። የሆነችውን ነግራለች፣ እንደተደፈረችም ነግራለች አይደል? ጭራሽ እንደተደፈ ሰው የምታፈቅራት ከሆነ ለምን አትረዳት ነው? ለምን ከስራ ወጣ በ4 ሰዓት ተኩልና በ5 ሰዓት ስትመጣ ለምን ወጣ ትቀበላት? ፍቅረኛ አይደለች? ይህን ነገር እናንተ እንዴት የምታውቁ? እንዴት ስባውቅ ነገርኩህ እኮ ያለ ምንም ነገ እንደማንኛውም ሰው ባለትዳር ለመሆን አስብ አይደለ እንዴ?
ቤት ለመያዝ አስባ አይደል እስከ ሌሊት 4 ሰዓት ትሰራ የነበረው? ለምን እንዳትቀበላት? የማን ግዴታ ነው? ይሄ ራሴ የኔም እኮ አብሬያት ወጥቼ እኮ አብሬያት እኮ ነው የምገባው እኮ። የዛን ቀን ምሽት ግን አልነበርም ስትደፈር። ካስረዳቸው በኋላ አንተ አላመንክም። በኮንዶም ነበር የምታረጉ፣ የወሊድ መቆጣጠሪያ ትጠቀም ነበር ከዛ ውጭም ስታረጉ። ግን ጠረጠር ካወቅከው ከሌላ ሰው ነው ልጁ የተወለደው። በዲኤንኤ ሂደህ የ4 ወር ህፃን አንተ እንዴት ነው የምታውቅ? ታዲያ ችግሩ የኔ ነው? ችግሩ ላይ አንተ አይደለም። እሺ እና ታዲያ ምን አድርገህ አሁን ችግሩ ያንተ አይደለም። ይኸውልህ እኛ አሁን እውነቱን ስላወቅን ህፃኑን አንተ ስላስጠፋት የተወሰነ ገንዘብ እንድሰጠንና ከዚህ ቤት ውልቅ ነው ምንም ሳይሰማ። ጭራሽ እንደዛ ነው እንደምትፈልጉት? እኛ ሌላ ምንም አንፈልግም። ሲያምር ይቀራል። እሺ ፍተኝ እጅ ስማ፣ እጅ የሚፈታበት ምክንያት የለም። ይኸውልህ ልጅት ወይም ደግሞ ሄርሜላ እወዳታለሁ፣ አፈቅራታለሁ። እኔ ለእሷ ታምኜ ስኖር አንድም ቀን ጠርጥሬያት አላውቅም። ግን አንተ እንዳልከኝ የምናደርግበት መንገድ አንተ ባልከው መንገድ ነው። ጭራሽ ልጅ ይፈጠራል አንድ ቀን አስቤ አላውቅም። በመሀል ግን በእንደዚህ አይነት መንገድ ወይም ደግሞ እኔ ያላሰብኩት ነገር አእምሮዬ ጋር ጥርጣሬ ሲፈጠር በዲኤንኤን ተመረመረ። ቸክ ሲደረግ የኔ አይደለም። በቃ ይሄን የተፈጠረ ብዙ ጭቅጭቆች ነበሩ። አዎ በመሀል ጭራሽ ብዙ ሰጥ አገባዎች ነበሩ። እሱን ነገር ለአንተ ማስረዳት አልፈልግም። ለምን አስረዳለሁ? በጣም ጥሩ አታስረዳኝ። እኔም እንድረዳ አልፈልግም። ስለዚህ አንተ ምን እንድትረዳኝ ነው የምፈልግ። አንተ በእኔ ቦታ ሆነ አስባ። ታዲያ በአንተ ቦታ ማሆኝ አስቡ እኮ ለምን ነው ታዲያ ገንዘብ ብትጠይቀኝ? እንኳን አጠፋላት ልጇን። ሰማኝ። ትክክል እኮ ነህ። እንደዚህ ከካደችህ አይደል አፍዴ? እንደዚህ ከካደችህ ጥሩ ነው ያደረግህ እኮ። እኔም አንተም ብሆን ማረገው ይሄን ነው። ግን ደግሞ ህፃኑን አንተ ሊያስጠፋት። ስለዚህ ትንሽ የተወሰነ ነገር ካለህ ላይ ወይ ቼክ ጻፍልና ወይ በጥሬ ውስጥና ወጥን እንሂድ። ስሜታዊ ሆነን ያው እጅ አንስተናል እኛ። አንተ እንደዚህ በመጀመሪያ ደረጃ ልንገርህ፣ ደገፈልክ። ይኸውልህ እኛ መርማሪ ጋዜጠኞች ነን። ሁሉንም ነገር እናንተማ ሌባ ናችሁ። ሄርሜላ ነግራናለች። አንተ ልጅቱን በሄደችበት ምናምን እንዳስጠፋት ነግራናለች። ስለዚህ ይሄንን ብቻ አሁን እስከዛሬ ለፖሊስ ስላላመለከተች ነው እንጂ ፈርታ እሺ ብታመለከት ትያዛለህ አይደል? እያያዛ ታዲያ ህግማ ኖርማል። እኔ ለአንተ 1 ብር አልሰጥም። አይገርምም? እሺ ለምንድን ነው የማትሰጠው? ለምን ብዬ ነው የምሰጥህ? ካልሆነ አለቀልህ እኮ። ይለቅልኛ ታዲያ ይኸውልህ በትክክል ወጣት ነህ አንተ፣ ስሜታዊ ነህ። በጣም ግንፍል እያልክ ነው የምታወራው ሁሉንም ነገር። ተረጋጋውን አንተ በራስህ ህይወት ገብተህ ገንዘብ እየጠየቅኝ እኮ ነው። ታውቃለህ? ምን ጠቅመኛ ነህ? ሰርተህ ያመጣው ገንዘብ መሰለህ ይሄ? ምን ጠቅመኛ ነህ? አትንከኝ አንተ። እንደውም አትንኩኝ ሁለታችሁም። ያማችኋል እንዴ እናንተ? ምን ጠቅመኛ ነህ? አትጠቅሙኝም። የሚጠቅም ሰውማ እንደዚህ አልነበረም። አስራችሁኝ ነው እንዴ የምትጠቅመኝ አንተ? እንፈታለን እኮ። ታዲያ ፍተኛ። እሺ እፈታለሁ። ተው፣ አይቻልም። ለምንድን ነው ይፈታል? አትፈታም። ይኸውልህ እንፍታ፣ ችግር የለውም እኮ። ግን አንተ አሁን ይሄንን እኛ እናንተ አውርተን እንጨርስ በቃ። ሰማህ? አንተ ባልከው መንገድ ልንግባባ እንችላለን። ልብህም ያውቀዋል እቺን ህፃን አንተ እንዳስጠፋት፣ አንተ እንዳስወሰድካት ውስጥ ያውቀዋል። ተረጋጋ፣ ዝም ብለህ በደንብ ነው የታሰርክ። ሰማህ? ስለዚህ ወደ ከልጋል ሂደን ማጣራት ይደረግብህ ወይ ሰዱኝና። አዎ ስማ፣ እኔም እናንተ ገንዘብ እንደጠየቃችሁኝ እናገራለሁ። ምንም ችግር የለም፣ ተናገር። ስማ፣ አሁን ይሄ ልጅ ምን አለ መሰለህ፣ ወጣት ባለ ሀብት ነው፣ ገንዘብ አለው። እስር ቤት ከገባ ምን ያክል ጊዜ እስር ቤት ውስጥ እንደሚበሰብስ ሰው እውነት ይሻለኛል ከእናንተ ገንዘብ። በዛ ላይ ደግሞ ይሄን ጭራሽ ትመካከራላችሁ እንዴ? የያዘውን ብር አይበላም፣ ሊበላው አይችልም። የያዘው እኮ ይቅራ፣ ፍታኝ እጄን። ቁጭ በል። የያዘውን ብር አይበላም፣ አይጠቀምበትም። ሄርሜላ ለእኛ 10 ደቂቃ መስጠት ያልቻልከውን 10 ዓመት ስትዘፈዘፍ ይሻለኛል። የዛኔ ታውቀዋል። አንድ ብር ይችን ታክል ብር አልሰጥምሽ። አይገርምህም? እሺ አትስጠኝ፣ ግን አንድ ነገር እንስማማ። ምንድን ነው የምስማማ? ይኸውልህ መጀመሪያ ተረጋጋ። ማተረጋጋ ንዴት እንዲወጣ ላደርግ ነው። ማርያምን ተነስቼ ንዴት እንዲወጣ አደርግልሃለሁ። ግን ይኸውልህ እንደ ወጣት እናውራ፣ እንደ ወጣት በቃ። ብዙ ነገር እኮ አለ፣ ከዚህም በላይ እኮ አለ። ምንድን ነው ከዚህ በላይ? አዳምጠኝ። የሄርሜላ ህይወትም ሊጠፋ ይችላል አይደለም የልጇ። ግን ማድረግ ያለብህ ምንድን ነው? አንተ አሁን ቱግ ማለት የለብህም። አንዳንዴ ደግሞ ነገሮችን ቀዝቀዝ አድርገህ ቀጣዩን ማሰብ አለብህ። ምን ሊፈጠር ይችላል? አዳምጠኝ እባክህ። እየተግባባን አይደለም። እንድንግባባ ማድረግ በጣም ቀላል ነገር ነው ለእኔ።
ረጋ በልና እያንዳንዱ ነገር ንገረን። በቃ የተፈጠረውን ገንዘቡንም ተወው ይቅር። እኔ እኮ አንተ ስሜታዊ ሆነ ይኸውልህ እስካሁን ድረስ ያልበረድክ ህፃኗን ምን ልታረጋት እንደምትችል ለእኔ መገመት ቀላል እኮ። ታዲያ ካወክ ለምንድን ነው የምትረብሹኝ? እኮ ይኸውልህ ረጋ ብለህ ስለተፈጠረው ነገር ንገረን። ከዛ በኋላ ለእኛ ብር መስጠት ካልፈለግ አትስጠን፣ በቃ እንሄዳለን። ግን የተፈጠረውን ነገር ንገረን፣ ምንም ችግር የለውም። ቤተሰብ እንሆናለን እኔ እናንተ። ምን ይታወቃል የሰው መገናኝ። ስለዚህ ከዚህ በኋላ እንገናኝ ይሆናል ከአንተ ጋር። አረ ጭራሽ ምንም እንደው አይታወቅም። በቃ ወንድ ልጆች ነን፣ እንገናኛለን። ስለዚህ አሁን ይኸውልህ የምትነግረኝ ነገር አንድና አንድ ነገር ነው። የዛን ቀን የተፈጠረውን ነገር ንገረኝ። አያገባኝም፣ በቃ አትስጠኝ ብር። ግን ግልጽ ነህ ስለነገርከኝ እኔ ጋር ወንድም እንሆናለን። እተወዋለሁ ነገሩ። በቃ ንገረኝ ስለዛን ቀን። ይኸውላችሁ አንደኛ እናንተ እኔ ያሳለፍኩት ብዙ ችግር አለ። እሱን ነገር አንደርስታንድ ልታደርጉት ይገባል፣ ልትረዱኝ ይገባል። አንተም ወይም አንተ ከሌላ ጋር ወስልታ ሊሆን ይችላል እኮ ተደፈርኩ ያለች እኔ ስለሱ ምንም ማውቀው ነገር የለም። ከወለደች በኋላ አንተ ወልዳ ብታስረዳ ልጅ አሳቅፋ አንተ ልጅ ነው የሌላ አይመጣውም። ስለዚህ ታዲያ ምን አድርግ ነው? ትክክል እኮ ነው፣ ያናዳል። ወንድ ልጅ እኮ ነን። አንተ እኮ ነህ እኔን ያልተረዳኸኝ። እኔ አንተን ተረድቻለሁ። በአንተ ቦታ ሆኜ አስቤዋለሁ። ቅጥል ነው የሚያደርግ፣ ያናዳል። በቃ ስለዚህ ያናዳል። ማንም ሊያደርገው የሚችለውን ነገር ነው ያደረኩት እኔ። ገብቶኛል እኮ እኔ እኮ የምልህ በዛን ሰዓት የተፈጠረውን ነገር ከየት ወዴት ልጅቱን አሁን የሆነ ቦታ ላይ ትሰዳታለህ ስለምትናደድ የሆነ ቦታ ላይ አረቀህ ልትሰዳት ይችላል። ግን እንዴት አድርገን የሰደድካት በየት አይነት ሁኔታ ስለሱ ንገረኝና አያገባኝም አልኩህ። እንደ ወጣት ቀዝቀዝ አድርገው ራስህንና ቆፍጠን ብለህ ንገረኝ። ተረዳችሁኝ? ይሄ ስሜት አልገባችሁም? እኔም ቢሆን አደርገዋለሁ ብያለሁ። እኔም ቢሆን ስለዚህ እሺ ተፈጠረው ልንገር። በቃ እሱ ነው። እንዴት መሰለህ? እወዳታለሁ፣ አፈቅራታለሁ። 4 ዓመት ቆይተናል። በመሃል አምናታለሁ፣ ታምነኛለች። የኔን ነው። እሷ በመሃል ከሌላ ወንድ ጋር ትወሰልታለች። ልጅ ይፈጠራል። ስለዚህ ያ ልጅ ያንተ እኔ ጭራሽ አምሮዬ አምኖ ሊቀበል አልቻለም። ምክንያቱም ማድረጉን እያንዳንዷን ነገር ነው ያውቃሉ። በመሃል ልጅ ሲፈጠር ልጁ የኔ እንዳልሆነ ሳቅ ዲኤንኤን ቼክ አደረኩ። የኔ አይደለም ልጁ። ከተወለደች በኋላ ከአራተኛው በኋላ ተወልዳ ከአራት ወር በኋላ ልጁ የኔ ነፍሰ ጡር ሆና ግን እስከ መጨረሻው ድረስ ጨቃጨቅ ውስጥ ከራከሩ ነበር። በመሃል ያለውን ትቸልህ ነው እሱ። ስደበድባትም ነበር። እሱንም ታውቃለህ? አዎ በደንብ። ስማ ማንም ወንድ የሚያደርገው ነገር ነው በለው። እንኳን መታት ጥሩ ነው ያደረግኩ። እሱም በመሃል ነፍሰ ጡር ሆና ከ4 ወር ቢያንስ እስከ 9 ወር እስኪሞላው ድረስ የነበረን እንትን ጥሩ አልነበር። ከ4 ወር እስከ 9 ወር ካለው በላይ ነው የነበረው። ማለት ዲኤንኤን ቼክ ለማድረግ ሞከርኩ ምናምን፣ ግን መጨረሻ ላይ ተሳካልኝ። ቼክ ሳርክ ለምንድን ነው ቼክ ያደረከው? በፀጉር በጥርስ በፀጉር ከህፃኑ ላይ ፀጉር ወስደህ በፀጉርም በእነሱ የሚወስዱት ነው። በፀጉርም በምራቅም ይወሰዳል። እሺ ነገር ግን የኔ እንዳልሆነ ሲገባኝ ለፍቼ ጥሪ ያፈራሁት መርካቶ ሱቅ አለ። እዛ ሄዳ እንድትቆይ ወይም ደግሞ ሰው መጥቶ ብዬ ላኳት። እዚያ በሄደችበት ታይም ልጁን አውጥቼ የሆነ ነገር አደረኩት። በቃ ይሄን የተፈጠረው ያለው እኮ እኔ የማደርገው ነገር ነው በሰዓቱ። ስለዚህ በሰዓቱ ቤት ነበርክ? እኔ ነበር። አንተ ነህ ይዘኸው የወጣህ ወይስ ሌላ ሰው ነው ህፃኑን ይዘት የወጣህ? እንዴት ማስበቅታለን? ልጅ ታቅፌ እንዴት ነው ልወጣ የምችለው? በግብረ አበር ነው ያስወሰደው? ያው ግብረ አበሯ ምን ሴት ነው ወንድ ነው? ሴት ናት። ጎረቤት። የእሷም ጎረቤት? ያው ምክንያቱም እሷም ታውቃለች። በምን ተስማማችሁ? እኔም ምን ሊያስማማ እንደሚችል ታውቃለህ። ገንዘብ ነው ወይስ ሌላ ግንኙነት አላችሁ እሷ ጋር? አይ ነው የለንም። ምን አለበት ያው መችስ አንዳንድ ጎረቤት ታውቀው ስለዚህ የለንም አልኩ አይደለ? የለም በቃ እየወደድኳት ነው ካደች። ሌላ እንደዚህ አይነት ነገር ህፃኑን ከወሰደችው በኋላ የታቆየችው አንተ እስከምትሄድ ምን ቤቷ ነው ታዲያ? የት ሊሆን ይችላል? ቤቷ ጎረቤት ናት ብለኸኛል። ጎረቤት ናት። እና ቤቷ እንዴት ታስቆየዋለች? እንዴት? ህፃን ልጅ ነው ያለቅሳል። እኔ ጋር አለቀሰብኝ ውሰጅልኝ፣ ወይም ደግሞ እኔ ሲይዘው አለቀሰ።
ምናልባት አንቺ ጋር እንትን ካለ በሚል መንገድ ነው ልጁ እሷ ጋር የቆየው። አትዋሽ። ግብረ አበርህ እንደሆነች እየተናገርክ ለምንድን ነው አሁን መልሰህ እንድንት አሁን ጥሩ ሄደህ መጨረሻ ላይ አበላሸው። የት ነው የጣላችሁት? ምንድን ነው ያደረገው? ምንድን ነው የተደረገው? እኛ እውነታ ብቻ ነው ማወቅ እንፈልግ፣ ሌላ ምንም ነገር አንፈልግም። አንተ እንደፈለክ በቃ ሲጀመር ማየት ነው የተፈጠረው። መጨረሻ የሆነ ኤሪያ ጉድጓድ ቆፈር የሆነ ነገር አደረግነው፣ ቀበር በቃ ከነፍስ አይ ነው ቆልመመን የቀበር ነው። እኔ ነፍስ አላስታውስም። ምክንያቱም ታማትባለህ እንደ አንተ በእኔ ቦታ ሆነ አስብ። እሺ ያማል። እሺ በአንተ ቦታ ሆኜ እኔ አስቤልህ። ስለዚህ ገድላችሁ ቀበራችኋት ነው ወይስ በጣም ይርቃል ቦታው? ብዙም አይርቅም ብዙ። ስለዚህ ሰው ሊያየው ወይም ሽታ ሊረብሽ አይችልም ማለት ነው? አይችልም። በሰራተኝነት ቆፈርኩት። ይህን ሁሉ አመቻችተህ አልቀርም። ያው ታዲያ እኔ ጉድጓድ ቆፈር ምን? ቆይ አሁን ቆይ አንድ ጥያቄ ልጠይቅህ። ያንተ ልጅ አይደለም አይደል? አይደለም። ካረጋገጥክ ማተዋት እሷን እስከ ልጁ ለምን ወጣት? ህይወቴን ሙሉ እኮ ነው የተጫወተችብኝ። እኔ ለእሷ እያንዳንዷን ህይወቴን ወደፊት ስጓዝ እሷንም አብሬ ከቅዴ ማላስገብቼ ነው። እሺ ኮሽ ሆነ፣ ግን ደግሞ አልሆነም። ፈጣሪ አልፈቀደውም። ለአንተ የተሻለ መንገድ እያዘጋጀልህ ነበር ይባል። ከእሷ ጋር በትዳር እንድትጣመሩ አብራችሁ እንድትኖሩ አልተፈቀደ ይሆናል። ቢቻል ይቅርታ አድርገህላት፣ ተደፍራ ስለሆነ ይቅርታ አድርገህላት አብረሃት ልትኖር ትችል ነበር። ካልቻልክ ደግሞ ከህይወቷ መውጣት። ለምንድን ነው ጥሬ ለፍቼ እንትን ያመጣሁትን ሀብት ንብረት ትካፈለኝ? እንደዛ ነው የምትፈልግ አንተ? ነው የልጅ ማሳደጊያ ብላ በየአመቱ የሆነ ነገር ትቀበለኝ? ዴኔን እንኳን አምጥቼ እርግጠ ልታምንልኝ እኮ አልቻለችም እኮ። ምኑን ትመንልህ? ስለምትወደ አንተ ማጣት ስለማትፈልግ ሊሆን ይችላል። ከወደደች ለምን ወሰለተች? ወስታ እኮ አይደለም ተደፍራ ነው። አንተ እሱን በምን ታውቃለህ? እሺ ተወስትም ትደፈርም። እሺ አንተ ትታት መሄድ ትችላለህ። አልችልም። ያጠፋው የሰው ነው። ያቆምሁት ሀብት ንብረት እዚያ አለ። ምንም የማታውቅ ገና ዳጊ ህፃን ልጅ ህይወት ነው ያጠፋው። ይሆና ታዲያ እኔ ለኔ ብርቄ ነው እንዴ? እኔ ስንት ነገር አልፌ የመጣው ሰው ነው። ስለዚህ አሁን አንተ እዚህ ላይ የደረስክበት ገንዘብ ለሌላ ነገር አታውራ። የፈለጋችሁት ይሄን ነው አይደለ? በቃ ስንት ነገር ስልህ፣ ስለዚህ ስንት ነገር ስላለፍክ ብዙ ማድረግሃል ነው አይደለም? በስራ ዙሪያ ነው እያልኩ ያለ፣ በነፍስ ማጥፋት አይደለም። እሺ ያው መቼም ኖርማል ነው ብለህ ካሰብክ ይሄ አንተ አእምሮ ጋር ያሰብከውን ነገር ነው የምትናገር። አንተ ያለብህን ነገር ነው ያለብህም አንተ ነህ ያደረግከው እኮ አንተ ነህ። የምትነግረኝ ያለህ እኮ አንተ ነህ። አሁን እጄን ፍቱኝ። ነገርኳችሁ አይደል? ምን እንደምፈልጉ ከኔ ገና እግርህን ላስር ነው። ወይኔ ስለዚህ አሁን እንሄዳለን ከኔ ጋር። የት ነው የምንሄድ? የቀበርክበት ቦታ ላይ ታሳየኛለህ። እውነት? አዎ። ምን ልታደርግ ፈለግ? በደንብ ማየት ፈልጋለሁ። ምንም በቃ እኛውን ማግኘት ነው። እዛው ነው ልትቀበሩት የምትችሉ እናንተ። እየሳክ ነው። ማን የሚቀበረን? እየሳክ ነው። እያየኝ እኮ ነው። እየሳክ እኮ። ማን የሚቀበረን? እጄን ፍቱኝና እናውራ። እና እስኪ እጄን ልፍታ። ይኸውልህ አሁን ቀጥ ብለህ እዛ ቦታ ላይ ትሄዳለህ። አጥፋው፣ እሱን ካሜራ አጥፋው። ታሳያለህ። ታሳይ መሆን ያንን ቦታ ተነስ። አለቃችሁም እያንዳንዳችሁ እሷን ልጇን ድግድም እሷን አለቀኝ። አትታገለው፣ ዝም ብለህ አትታገለው። ታሳየኛለህ። ታሳየኛለህ ቦታ ወዶ ነው የሚያሳይ። ያማችኋል እንዴ እናንተ? ታሳየኛለህ ወይስ አታሳየኝም? ገደልከኝ እኮ ከዚህ በላይ ታሳየኛለህ ወይስ አታሳየኝም? ዝም በል። ታሳየኛለህ ወይስ አታሳየኝም? ቁጭ ዝም በል። ቀና በል። ልቀቂኝ። አንተ ቁጭ በል። አንተ አፍሽን ማስተኛ ምን ስተኛ ነው ትደብድ? ይህ ሰው በሽተኛ ነው እንዴ? ምን አይነት ሰይጣን የተሰቀለ አራፍ ልቀቂኝ። ገደልከኝ እኮ ያማችኋል እንዴ እናንተ? ምን በሽተኛ ቁጭ ናታ ወደ